ቲና እንግዲህ እርጉዝ ነኝ፣ ከዚህ በኋላ እኔ ነኝ የቤቱ ባለቤት ቁላ ቁጭ አለች። ይሄንን አዲስ አይዲያ ይዛ መጣች። እንግዲህ እርጉዝ ነኝ፣ ባለፈ ሰክረ ከኔ ጋር አድረሃል፣ እናም ካንተ ልጅ አርግዣለሁ። ከዚህ በኋላ ውጪ ግቢ እንዳትለኝ። እናም አባትህን ደግሞ ያሳገትኩት ንብረቱን ወደ እኔ እንዲያዞርልኝ ነበረ። ለሱም ትልቅ ይቅርታ እጠይቃለሁ። አባትህም ካለበት እንዲወጣ አደርጋለሁኝ። በህይወት እንዲኖርልህ ከፈለግ እኔን መንከባከብ አለብህ፣ አለበለዛ ግን አባትህን በህይወት አታገኘውም አለችው ካሌብን። ካሌብም ጭራሽ ብለሽ በእንደዚህ አይነት ነገር መጣሽ ደግሞ? እኔ አንቺን ማምንሽ ይመስልሻል እንዴ? ከማንን እንዳረገሽ አንቺ ራስሽ ታውቂያለሽ። እኔ በፍጹም ከአንቺ ልጅ እንዲኖረኝ አልፈልግም። ፈጣሪ የምናደረግኩት ከአንቺ ልጅ እንዳይሰጠኝ እያለ እንግዲህ ካሌብ በጣም ተናዶ እየተናገረ ይገኛል። እሷም ደግሞ ለምን እንደዚህ ትለኛለህ? እኔ እኮ በጣም ነው የምወድህ እያለች ዞር በይ እባክሽን፣ እኔ የማንንም ልጅ የማሳደግበት ምክንያት የለኝም። ይሄ ልጁ የኔ አይደለም። ካረገሽበት አሊነሽ ራሱ ያውቃል ከማን እንዳረገሽ። እኔ ላይ ለማላከክማ አትሩጪ። ብሰክርም ራሴን አላጣሁትም፣ አውቃለሁ ምን እንዳደረግኩኝ። ስለዚህ እኔ ከአንቺ ጋር ምንም አልተነካካውም። ከየት እንዳረገሽ አንቺ ራስሽን ጠይቂ። ከኔ ራስ ግን ውረጂ። አሁን ግን የሚያሳስበኝ እኔ የአባቴ ነገር ብቻና ብቻ ነው። ስለ አንቺ ማርገዝ አለማርገዝ ምንም አያስጨንቀኝም። የራስሽ ጉዳይ። ከየት እንዳመጣሽው ራስሽን ጠይቂ። ዞር በይልኝ ከፊቴ አላት። እሷን በጣም ተናደደች እና ይሄን ልጅ የኔ ልጅ ነው ብለህ አምነህ የማትቀበል ከሆነ አባትህን አታገኘውም አለችው። እኔን እያስፈራራሽኝ ባልሆነ አባቴ አይደለም መሞት ይቅርና ትንሽዬ ስንጥር ነገር እላው ላይ ላገኝና ከዛ በኋላ የሚከተልሽን አንቺ ራስሽ ታውቂዋለሽ። ወይዘሮ ቲና እስካሁንም አባቴ በሰላም ወደ ቤቱ ይመለስ ብዬ ነው ዝም ያልኩሽ፣ እንደዚህ ስትዋርቂ ላይ ካሁን በኋላ ግን አንቺን የማዳምጥበት ምንም አይነት ምክንያት የለኝም አላት። እሷም በጣም ተናደደችና ይሄማ የማይረባ እንደዚህ እንደተጫወተብኝማ አልለቀውም። እኔ ቲና አይደለሁም። ይሄንን ልጅ የራሱ ልጅ አድርጎ ካልተቀበለ ውርድ ከራሴ ይበል። ከምላሴ ላይ ጸጉር ይነቀል። እንደዚህማ በቀላሉ እምለቅ እንዳይመስል ካሌብ። ልጁ የኔ አይደለም ይላል እንዴ? አብሮኝ ሲጋደም የዛን ቀን ህይወቱን ስቶ ነበር እንዴ? ደግሞ አያፍርም እንዴ? እያለች እንግዲህ ብቻዋን እያጉለመለመች ትገኛለች። ከዛም ዳኒ መጣና ምንድነው የሆንሽው? ምን ተፈጥሮ ነው ሲላት፣ እንዴ ልጁ እኮ የኔ አይደለም ከማን እንዳረገሽ አላውቅም ብሎ አለኝ። ስለዚህ ምን ማድረግ አለብኝ? እና አንቺ ከማን ያረገሽው? ጭራሽ አንተም እኔ ያንተን ነውር ልሸፍንልህ ብዬ ከማን ያረገሽው ትለኛለህ እንዴ? አንተም ልጅህን ልትክድ ነው እንዴ? ብላ ከሱ ጋር ስትጨቃጨቅ ትሁት እየሰማቻቸው፣ ትሁት ከዛም ከት ብላ ሳቀችባቸው። ትሁት ከት ብላ ስትስቅ ወይኔ ተበላው፣ ወይኔ ቲና እንደው አንድ ነገር ይሳካልሽ እንዳለ አልተባልኩ ያልታደልኩ ሰው ነኝ። እሷ ከሰማች ነገሩንማ ነገር ሁሉ አለቀ በቃ። አሁን ምን ማድረግ አለብኝ? የራስሽ ጉዳይ ነው። ልጁ የካሌብ እንደሆነ ዝም ብለሽ በደፈናው ተናገሪ አላት። ከዛም እሷ ምን አድርጌ ነው የምናገረው? አሁን እኮ ትሁት ሁሉንም ነገር ሰምታለች። ወይኔ ቲና እያለች እንግዲህ እራሷን ማናቃነቅ ጀመረች። ከዛም ትሁት ጋር ሄደና እኔና ቲና ስናወራ የነበረውም ሰምተሻል እንዴ ሲላት፣ አልሰማውም። ምን ነው ብሰማስ ምን ችግር አለው ስትለው፣ እውነቴን ነው የምልሽ ቲና ያወራነውን ሰምታለች ትሁት። ስለዚህ ትሁትን በጸባይ መያዝ አለብሽ ግዴታ። እኔ እንደሆነ እንደምታይ ነኝ። እንኳን ልጅ ላሳድግ ይቅርና እኔን ራሴን የማሳድገኝ ሰው እፈልጋለሁ። እኔ የማልወጣው ነገር ውስጥ ገብቻለሁ። አንቺን ተከትዬ ይኸው ገደል ገብቻለሁ። መውጫውን አጣሁ። ምክንያቱም የሰው ንብረት ለመዝረፍ ነው እዚህ ቤት ውስጥ የገባ ነው። እኔና አንቺ ግን ሌላ ነገር ውስጥ ከዛም የዘለለ ሌላ ነገር ውስጥ ገብተናል። እናም ቲና እባክሽ፣ ስለዚህ ከዚህ በኋላ ልጁ ያንተ ነው ብለሽ አታጨናንቅኝ። ለራሴ ብዙ ሀሳብ አለብኝ የሚያጨናንቀኝ አላት። እሷም እኔ ያንተ ነው መቻልኩ፣ አንተ ደግሞ ዝም ብለህ አትፈርጥጥ። ስለዚህ አሁን እኔ የምላቸውን ብቻ አድርጉ። አንተ ከኔ ጎን ልትቆም ይገባል። እናም እኔን እንድታግዘኝ እፈልጋለሁ አለችው። ከዛም ቲና እሺ ምን ላድርግ ሲላት፣ ካሌብን አግባባልኝ፣ እሷ እርጉዝ ናት፣ እንደዚህ አታደርግ ምናምን ብለህ አንቺ አባቱን ከለቀቅሽለት ካሌብ ምንም ነገር
እሺ ይላል። ስለዚህ አባቱን ልቀቂለት፣ እኔም እሱን አልለቀውም። እንደዚህ እንዲሁ በቀላሉ አባቱን መለቅለት ይመስልሃል እንዴ? እያንዳንዱን ነገር ገና ዋጋ አስከፍላለሁ። ቆይ አንቺ እኔ ልጠይቅሽ፣ ሽማግሌው ምንድን ነው ያደረገሽ? እስኪ ምንድን ነው ያደረገሽ? ሽማግሌው ይሄንን ነው ያደረገኝ ብለሽ ተናገሪ። እውነቴን ነው የምልሽ አባዬ ለአንቺ ክፉ ሰው አይደለም። በገዛ ቤቱ እኮ አንቺ ብዙ ነገር አድርገሽዋል አላት ዳኒ። አሁን አንተ ከኔ ጋር ነህ ወይስ ከሱ ጋር ነህ አለችው። እሱም ደግሞ እኔ ከእውነት ጋር ነው መቆሙ ፈልገው ቲና፣ ያንቺ ነገር ስልችት ድክም ብሎኛል። አሁንስ እንዴ አንቺ ሁልጊዜ እኮ የራሴ ብቻ ይደመጥ ነው የምትይው። ሰውየው አያሳዝንሽም እንዴ? እዛ ውስጥ ተጎራምቶ ሲቀመጥ ቢሞትም አያሳዝነኝም። እኔ ስለ እሱ ምንም የሚመለከተኝ ጉዳይ የለም። አሁን እያሳሰበኝ ያለው የእርግዝናዬ ጉዳይ ነው አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ወይዘሮ ቲና አሁን ማምለጫ ዘዴ ይዛ መጥታለች። እርጉዝ ነኝ እኔ፣ ከዚህ በኋላ ካሌብ ወደዛ ሂጂ ወደዚህ ግቢ እንድትለኝ አልፈልግም። አሁን እኔ እርግዣለሁ። ባለፈ ሰክራ አብረን የተኛን ቀን እናም ልጅ ተፈጥሯል። አረ ባክሽ ጥሩ ቀልደኛ ነሽ ባክሽን። እኔ ካሌብ ዝም ብዬ የምሸወድልሽ ፈልግ መሰለሽ እንዴ? ይልቁንስ አባቱን በጊዜ ፈልጊለት። ደግሞም ከማን እንዳረገሽ ህሊናሽ ራሱ ያውቀዋል። ስለዚህ እዚህ እየመጣሽ ከአንተን ያረገዝኩት ምናምን የጅል ስራሽን ወደዛ አላት። በጣም ተናደደችና እንዴት እንደዚህ ትለኛለህ ካሌብ? እንዴት? ቆይ እኔ እኮ ባለ ትዳር ነኝ። ትዳሬን የማከብር ሴት ነኝ እኮ እኔ። አንተ ግን ለምንድን ነው ሁልጊዜ እንደዚህ የምትለኝ አለች። እውነት በጣም ትዳርሽን ታከብሪያለሽ አይደል? በጣም እንጂ። ስለዚህ እና ምን ላድርግልሽ? በግ ልረድልሽ እንዴ? አይ ልጅህን ብቻ አምነህ የኔ ነው እንድትል እፈልጋለሁ። ምን ነው ተጠራጠርሽ? የኔ ነው ባልልስ ምን ይፈጠራል? ምንም አይፈጠርም። ግን ደግሞ ከአንተ ውጪ እኔ ከማንም አላረገዝኩም። ዝም ብለሽ ስታይኝ እንደው ሞኝ ምንም የማላቅ ሰው ይመስልሻለሁ እንዴ? አንቺ እላይ ላይ ደግሞ ስትጨፍሪ ከርመሽ ከውሽማሽ ጋራ አሁን ጭራሽ ልጁ ያንተ ነው ትይኛለሽ እንዴ? ደግሞ በዚህ መጣሽ። ይኸውልሽ እስከ ዛሬም ዝም ያልኩሽ አባቴ ያለበትን ስለማቅ እና ጭንቅ ላይ ስላለ ነው። አባዬ ብቻ አንድ እጅ ላይ ይግባና ከዛ በኋላ የኔና ያንቺ ነገር ይታያል። አንተም ይሄንን ነገር አምነህ ልጁ የኔ ነው የማትል ከሆነ የኔና ያንተ ነገር ያበቃል አለችው። ከዛ በኋላ ካሌብ በጣም ተናደደና እኔና አንቺ አብረን የምናየው ይሆናል። ብቻ ነግሬሻለሁ ቲና፣ የምሬን ነው፣ አስቀይምሻለሁ ካሁን በኋላ አለት። እሷም ደግሞ አብረን የምናየው ይሆናል። ብትረጋጋ አይሻልም እንዴ? አቶ ካሌብ እምሬን ነው ምልህ፣ ልጁ ያንተ ነው የኔ አይደለም፣ የማንም አይደለም አለችው። እሱም በምርመራ በዲኤንኤ የምናረጋግጠው ይሆናል ወይዘሮ ቲና። ለማንኛውም ተረጋጊ አላት። ተረጋጊ አትበለኝ ዳኒ፣ ካሌብ ተረጋጊ አትበለኝ። ልጁ የኔ ነው ብለህ እመን። ከዛ በኋላ የሚሆነውን ነገር አብረን እናየዋለን አለችው። እሱም ከዛ እሺ የሚፈጠረውን አብረን እናያለን እኔና አንቺ። አሁን ግን መረጋጋት አለብሽ ወይዘሮ ቲና፣ ዝም ብለሽ አትዝለይ አላት። በጣም ተናደደች። ከዛም ዳኒ አንቺ ቆይ ምን ማድረግ ነው አሁን? እኔ እኮ ራሴ የሚያሳድገኝ ሰው እፈልጋለሁ። እንኳን ልጅ ላሳድግ ይቅርና ምን እየሆንሽ ነው ቲና አላት። አንተ ደግሞ አፍህን ዘግተህ ቁጭ በል። ማን ነው ልጁ ያንተ ነው ያለ? ስለዚህ ዝም በል። እኔ ያንተ ነው እስካላልኩ ድረስ ምንም ወሬ ማብዛት አያስፈልግም። ይልቁንስ አሁን ከጎኔ እንድትቆም እፈልጋለሁ አለችው። ከዛም ዳኒ እኔማ ከጎንሽ ነኝ፣ ነገር ግን ደግሞ ያልሆነ ነገር እያወራሽ ነገሮችን እንዳታበላሽ። እሱ ወደደም ጠላም ልጁን ይቀበላል። ምክንያቱም አሁን ላይ ውጥረቱ አባቱ በመጥፋቱ ነው። ስለዚህ ተረጋግተሽ አናግሪው። ከዛ በኋላ በግዱ ወዶ ሳይሆን በግዱ አባቱን ያምናል እያለ እንግዲህ በጣም ተናዶ ካሌብ ዳኒ ተናገራት ማለት ነው። ዳኒ አሁን ላይ በጣም አባባ በጣም አሳዝኖኛል። እንዴት እንደዚህ ታደርጊያለሽ ቲና? እውነቴን ነው የምልሽ አባዬ ላንቺ በጣም ጥሩ ሰውና መልካም ሰው ነው። ምክንያቱም መልካም ሰው ነው ስልሽ አንቺ እንደዛ ስታሰቃየው ኖርሽ፣ እሱ ግን ምንም አላለሽም። እና ታዲያ ይሄ ሰው ላንቺ ምን ክፉ ዋልልሽና ነው ይሄ ሁሉ ስቃይና እንግልት የምታደርሽበት? ቆይ ለምን ሲላት ካሌብ ዳኒ ዝም በል
በማያገባ አትግባ። እኔ የምፈልገውን ነገር እስከማገኘ ድረስ መቼም ዝም አልልም። አንገቴ ለቢላ ቢቆምም ዝም አልልም። የምፈልገውን ነገር እስካላደረጉልኝ ድረስ ዝም አልላቸውም እያለች እንግዲህ ወይዘሮ ቲና ቀጥላለች ማለት ነው። ካሌብም ዳኒና ቲና የሚያወሩትን እያንዳንዱን ሰማ። ከዛ በኋላ እኔም ቅድሙኑ ጠርጥሬ ነበር እኮ ልጁ የኔ እንዳልሆነ። አዎ እኔም ጠርጥሬ ያለው ካሌብ፣ አንተ ብቻ ተረጋጋ። ገና ብዙ ነገር የምንሰማው ነገር ስላለ አንተ መረጋጋት ይኖርብሃል አለችው ትሁት። እሺ እኔ አሁን የምፈልገው አባዬ ብቻ እጄ ላይ ይግባ ብቻ